ኢትዮጵያ ሚዲያ አውቶሪቲ እንግዲህ በዚህ በሚዲያው ላይ ህግ አወጥቷል። በፊትም የነበረ ህግ ቢሆንም ግን አሁን አጠናክሮ እንደገና ማውጣቱ ለምን አስፈለገ የሚለውን ዛሬ ልነግራችሁ ፈልጋለሁ። በተለይ ኢትዮጵያ ውስጥ ሆናችሁ እንደፈለጋችሁ በሐሰት ሰውን የምትወነጅሉ እዚህ ሶሻል ሚዲያ ላይ እየመጣችሁ እንደፈለጋችሁ የሰውን ስም የምታጠፉ፣ የሐሰት መረጃ የምታስተላልፉ፣ አልባሌ ማስታወቂያ የምትሰሩ እናንተ ሁሉ ከዚህ በኋላ እንግዲህ ህልውናችሁ አደጋ ላይ ነው ማለት ነው። እንደ ድሮ ታስሬ እፈምሳለሁ ብላችሁ አስባችሁ ከሆነ እንግዲህ ከዚህ በኋላ ያለው እስር የሳምንት 15 ቀን የወር አይሆንም እና ራሳችሁን አዘጋጁ። ሆዳችሁን ቀነስ አድርጉ። በተለይ አንቺ ልጅ ሆድሽን ቀንሺ። ደያስ እንደዛ መጉረስ አይቻልም። እስር ቤት ውስጥ እንደዛ ቡና ማፍላት አይቻልም። እንደፈለጉ መሆን ስለማይቻል ከወዲሁ ላስጠነቅቅሽ እወዳለሁኝ። ከጀርባሽ ያሉ ሰዎች የት እንዳሉ ታውቂያለሽ። በአሁን ሰዓት ማለት ነው። አመት ባልን ቤትሽ ከዋልሽ ትልቅ ነገር ነው። አመት ባልን ብትይ ግን ዳግማ ትንሣኤን አትደግሚም። አይ ፕሮሚስ ዩ። እራሳችሁን ጠብቁ። በእውነት በውጭ ያላችሁ እየሰራን ነው። እግዚአብሔር ቢረዳ ውጤቱን በቅርብ እናያለን። እስከ ጊዜው ግን እንደፈለጋችሁ መበርጠቅ ትችላላችሁ፣ እንደፈለጋችሁ መሆን ትችላላችሁ። ሜዳውም ፈረሱም የእናንተ ነው። ጉድ ላክ ቱ ዩ። ለመላው የክርስትና እምነት ተከታዮች እንኳን ለሆሳዕና በዓል በሰላም አደረሳችሁ። መድኃኔዓለም የሚያመቱ ነው። ሆሳዕናም ነው፣ ሰንበት ነው። እንዴት አይነት ደስ የሚል ቀን ነው ዛሬ። ኢትዮጵያ የምታሳልፉ ሰዎች በጣም እድለኞች ናችሁና እንኳን አደረሳችሁ። መልካም ቀን